ቀደሰ ማኅደረ ልዑል ወይረድአ እግዚአብሔር ፍጽመ በፍጹም ሐሰት በሌለበት ይረዳል፣ ያግዛል፣ ይጠብቃልና። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር ላይ የተናገረውን ቅድም ልጃችሁ ዲያቆኑ በቅዳሴው ላይ ያለው ስርዓት ነው። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። ድምጻችሁ ግን የለም። እናንተ ቀደሳችሁ ነው የምትመስሉት። እንኳን አደረሳችሁ። እንኳን አደረሰ። ዛሬ ሰኔ 21 ቀን እመቤታችን ቅድስት ድንግል ማርያም ታስባ የምትውልበት በዓል ነው። ቀደሰ ማኅደረ ልዑል ልዑል እግዚአብሔር ማደሪያው ይሆን ዘንድ ለየ፣ ቀደሰ፣ አመሰገነ፣ የተለየ አደረገ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንዳለው ቅድም ነግራቸዋለሁ። ይህ ዛሬ ሰንበት፣ ዛሬ እመቤታችን 21 የሚሆንበት ቀን፣ ሰኔ 20 ቀን የመጀመሪያው ቤተ ክርስቲያን ፊልጶስ ቂሳርያ በምትባል አንጾኪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ይዞ ሐዋርያት ባሉበት ድንግልን መሃል አድርጎ መንበር አድርጎ እነሆ ሰኔ 21 ቀን ሐነጸ መቅደሱን ሰርቶ ሰኔ 21 ቀን ድንግል ማርያምን መሃል፣ ጴጥሮስን ሁለተኛ ቄስ፣ እስጢፋኖስን አንደኛ ዲያቆን አድርጎ ቀድሶ ለሐዋርያት ንሱ ብሎ ሥጋውን ደሙን የሰጠበት ቅዳሴ የተቀደሰበት ዕለት ነው። እኛም ዛሬ ቅዳሴ በተቀደሰበት ዕለት ተቀደሰ። የዕጣኑ መዓዛ ባለበት ባሸተቱት ሐዋርያት እኛም አሸተትን፣ በረከትን አገኘን። በረከት የሰጠን አምላክ እግዚአብሔር የተመሰገነ ይሁን። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። ቅድመ ወሊድ ድንግል፣ ድህረ ወሊድ ድንግል፣ ከመውለዷ በፊት ድንግል። ቲክቶክ በየፌስቡኩ ህልም አየን እያሉ እየደወሉ ህልም አይቻለሁ ይሄንን ፍታለ ሲል እና በእኔ አለው ታልባ ሲንጣጣ ያለው እና ሚስቱ ነገረኛ ናት። በቃ ነገረኛ ሚስት ልትቦትና ነው ማለት ነው። አስቡ፣ ታልባን ያየው ሰውየው ማለት ፈሽተ ጠጣቢ ነው ማለት ፈሽተ ጠጣቢ ነው እና ይገርመኛል። በዘመናችን ያሉት ህልም ፈቺዎች ራሳቸውን አይፈቱትም። ገብርኤል ግን ቆሞ ዘካርያስን ሲያናግረው ግን እኔ በእግዚአብሔር ፊት የምቆመው ማንኛ ነው? ገብርኤል ነኛል። ማንም ነው ስሙ ጠርቶ በእግዚአብሔር ፊት የሚቆመው ገብርኤል በአንተ ፊት ይቆማል፣ በአንቺ ፊት ይቆማል። ጸልይ፣ አትስረፍ፣ ያደርጋል። ረጅም ጊዜ አይደለ፣ ቅርብ ነው። መድኃኔዓለም የሚሳነው ነገር ተስፋ ስትቆርጥ ነው። ተስፋን ቀብረ የምትኖረው የሚቧጠጥ ተስፋ ነው ያለን። ለምን መጣችሁ? ምን ታረጉ መጣችሁ? ምን ትሆኑ ተረሰባችሁ? እግዚአብሔር ማይታችኋል፣ ጨብጣችኋል፣ ዳሳችኋል። የማይታየውን ተስፋ እናገኘዋለን ብለን ማለት እግዚአብሔር መንግሥተ ሰማያት ቅድም ዲያቆኑ ሲሰምቷቸዋል። ንስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለች። ምን በሉ? ተስፋችሁን አንሱና ንስሐ ግቡ። ተስፋ የሚቆርጥበት ሰው ሲባል ተስፋ መቁረጥ የለበትም። ዛሬ የለህም፣ ነገ ይኖርሃል። ዛሬ ልጅ የለሽም፣ ነገ ይኖርሻል። ዛሬ ተስፋ ቆርጠሃል፣ ነገ አትቆርጥም። እመን ብቻ። የእኛ እምነት እኮ በራሳችን ላይ እኮ ነው። አቤት ንጻ በራሳችን አቤት ደፋ ነው። ፎካሪዎች እኮ ነው። ልብህን ነው የሚፈልገው እግዚአብሔር። ልብ በቃ የጸዳ ደም ቅዳን በለው ደም መልስንም በለው ልብን ይፈልገዋል እግዚአብሔር። እሱ ስትሰጠው ነው እግዚአብሔር ለአንተ ንጹህ ነገር የሚሰጠው። ገብርኤል ለኛ ነው። ልጅ ትወልዳለህ አለው። ሳቀ፣ ተጠራጠረ።
ዘካርያስ አለው እስክትወልድ ድረስ ምን ትሆናለህ? ድዳ ከመባል እግዚአብሔር ይጠብቃል። ብዙዎቹ ድዳ ሲባሉ የማይናገሩ መስሏቸው ይታያቸዋል። ስንት ሰው የህሊና ድዳ፣ ስንት ሰው ድዳ ትሆናለህ። ልክ ሲወልድ በአመቱ ዮሐንስ አለው። ዮሐንስ ልጅ ፍስሐ ወሰላም ማለት ነው። ዮሐንስ ማለት ሰላምና ደስታ ማለት ነው። ከዛ ቀጥሎ ወደ ማርያም ነው ሄደው በስድስተኛው ያ ከሆነ በስድስተኛው ወበሳድስ ወር ተመነወ ገብርኤል መልአክ በስድስተኛው ወር ለዘካርያስ በተገለጸ በስድስተኛው ጋር ለማርያም ሄደና ማርያም ሆይ እስቲ በሉ ድገሙት ማርያም ሆይ አላ አትፍሪ። መጀመሪያ እንዳፈራ ነው የተናገረ። ዘካርያስ ጋር ሲሄድ እንዳፈራ ብሎታል አላነውም። ያቺ የ15 ዓመት ብላቴና ያቺ የገሊላ ቆንጆ የጌታ ማኅፀን ጌታን የምትሸከመው እግዚአብሔር ለእናትነት ያዘጋጃል። ምስራቅ ምዕራቡን፣ ሰሜንንም ደቡብን፣ አንስተ ገሊላ አንስተ ኢየሩሳሌምን ፈልጎ እሷን ብቻ ማንም ብቻ ማርያምን ብቻ ፈልጎ ያገር እንዳታስደነግጣት። ልጃችሁ በምንድን ነው የምትደልሉት? እንዳያለቅስ፣ እንዳይደነግጥ፣ እንዳይወድቅ፣ እንዳይረበሽ በምንድን ነው የምትደልሉት? ገብርኤል ግን እግዚአብሔር ሲለቀው ድለላ ሳይሆን ጥበቃም እንዳታስደነግጣት የ15 ዓመት ብላቴና እንዳታስደነግጣት ማርያም ማለት እንዳትደነግጪ መጀመሪያ ከእግዚአብሔር ዘንድ ተልኬያለሁ። ትጸንሻለሽ፣ ደስ ይበልሽ፣ ደስ ይበልሽ። መርገመ ሔዋን መርገመ አበሳ አዳም የመጥፊያ መሳሪያ እየሆንሽ ያንቺን ሥጋ ያንቺን ንጽሕና ያንቺን ቅድስና ወደደ። ደስ ይበልሽ። ከሴቶች መካከል ተለይተሽ ምን ሆንሽ? የተባረክሽ። ከማን መካከል? ከማን? ከሴቶች የተለየች የተባረከች አድርጎ አዘጋጃት እናት። እሷን የሰጠን አምላክ ክብር ምስጋና ለእሱ።